ታሪካችን ሲጀምር አንዲት ቤላ የምትባል የ17 ዓመት ታዳጊ እያሳየን ነው። ቤላ እናትና አባቷ በመለየታቸው ከእናቷ ሬን ጋር ነው የምትኖረው። እናቷ ሬንም ከቤላ አባት ጋር ከተፋታች በኋላ ፊል የሚባል ሰው አግብታ እየኖረች ነው። እናም ሬንና ፊል ከሀገር ሊወጡ ስለሆነ ቤል ወደ አባቷ ጋር እንድትሄድም ይደረጋል። የቤልም አባት ቻርሊ ሲባል የዋሽንግተን ዲሲ ዋና የፖሊስ አባል ነው። ቤላን ተቀብሎም ወደ ቤትም ይሄዳሉ። የአባቷ ቻርሊ ወዳጅ የሆነውም ቢሊ ቤላ በመምጣቷ ከልጁ ጃኮቭ ጋር በመምጣት ያገኟታል። ዋሽንግተን ዲሲ ውስጥም መኪና ችግር እንዳይሆንባት የመኪና ስጦታም አምጥተውላት ነበር። ቀጣይ ቀንም የተሰጣትን መኪና እየነዳች ወደ ተመደበችበት ትምህርት ቤትም ትሄዳለች። እዛም ኤዲክ የሚባል የትምህርት ቤቱ ተማሪ ጋርም ትተዋወቃለች። እናም ለትምህርት ቤቱ አዲስ ስለሆነች ትምህርት ቤቱን እንደሚያስጎበኛትም ይነግራታል። ካፌ ውስጥም ሚኬ፣ ጄሲ እና አንጌ የሚባሉ ልጆች ጋርም ያስተዋውቃታል። ቤልም ከሰው ጋር ያላት ሪሌሽንሺፕ አክቲቭ ስለሆነ አዲሶቹን ጓደኞቿን በቶሎ ትግባባቸዋለች። በዛውም ትዕይንት ላይ ሁኔታቸውና አይነታቸው ለየት ያሉ የትምህርት ቤት ተማሪዎች ወደ ካፌው ሲገቡም ቤል ጥያቄ መጠየቅ ትጀምራለች። አንጌል የምትባሏም አዲሷ ጓደኛዋ ስለ እነዚህ ለየት ያሉ ቤተሰቦች ለቤላ ማስረዳት ትጀምራለች። እነዚህም ሰዎች ጄስፐር፣ ኤሊስ፣ ኢሜት፣ ግሮስሊና ኤድዋርድ ሲሆኑ ባህሪያቸው ከኛ ከሰዎች ወጣ ያለና ከሰው የማይቀላቀሉ ናቸው ብላም ታስረዳታለች።